ግዕዝ የሞተ ቋንቋ ነው። እቱ ቀደሰ እሱ አመሰገነ ይቀድስ ያመሰግናል። እኛ ኢትዮጵያውያን እንድንጸልይ እንድናወራ እንድንጠቀም የተሰጠን ቋንቋ ግዕዝ ነው። በላይ ለነገርነ ኢትዮጵያ ዘተትነሳ ቦቱ ልሳነ ግዕዝ ውእቱ ለምንት ለእመት ብሉኒ ምክንያቱ ኩሎሙ ጥበባት የኢትዮጵያ ዘተጽፉ በልሳነ ግዕዝ ውእቱ እሎንተ ለአይምሮ ወለፈክሮ ትምህርተ ግዕዝ ያስተሐስስ ለኩሎሙ ኢትዮጵያውያን ትምህርተ ግዕዝ ያስተሐስስ። Ge'ez is not just a language, it is the memory of your soul, the language of angels. ግዕዝ ያው ነው ወይስ የሞተ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እሳትና ግዕዝ። ግዕዝ እሳት ነው። እሳት የብርሃን አምድ ነው። ግዕዝ ቋንቋ ከባለቤቱ ከእግዚአብሔር ለሰው ልጆች የተሰጠ አንድነትን የሚሰብክ የሁሉ ቋንቋ ነው። ግዕዝ በኢትዮጵያ የቋንቋዎች ሁሉ አባት ሲሆንና የውጭ ሀገሮች በብዙ ሲመኙት በቤተ መጻሕፍት እያስተረጎሙ ሲጠቀሙበት በገዛ ሀገሩ ለሚበልጠው ሕዝብ እንግዳ ሆኖ መኖሩ በጣም ያሳዝናል። ግዕዝ የሞተ ቋንቋ ነው። ዛሬ ይፈነዱም እንደሆነ እናያለን። መልእክታችንን የምናስተላልፈው በግዕዝ ነው። የኢትዮጵያ ዋና ቋንቋ እንደሆነና ኢትዮጵያዊ ወደ ጥንት ክብሩና አንድነቱ እንዲመለስ ወደ ግዕዝ ይመለስ የሚል በሰማይ አምላክ መልእክት የተላለፈው እንዲህ ነበር። እኛ ኢትዮጵያውያን እንድንጸልይ እንድናወራ እንድንጠቀም የተሰጠን ቋንቋ ግዕዝ ነው እንድናነብ። ስለዚህ ወደ ጥንት ወደ አዳም ወደ ተሰጠው ጥንታዊ ቋንቋችን የምንመለስበት አንዱ መንገድ ነው ማለት ነው። ወሙ ቀደሱ እነሱ አመሰገኑ ይቀድሱ ያመሰግናሉ ይቀድሱ ያመሰግኑ ዘንድ ይቀድሱ ያመስግኑ። መዳን ከፈለግ ቋንቋን የምትፈልግ ከሆነ ግዕዙ ደግሞ የመላእክት ቋንቋ ነው። ግዕዝ ዘሞተ ፓርቲው ውእቱ ለኩሎሙ አብጽሑ ልየ ግዕዝ ዘሞተ ፓርቲ አኮ ዳእሙ ዘያነስ ሙታነ አይምሮ ድውያነ አይምሮ ዘይፈውስ ፓርቲው ውእቱ ግዕዝ ለምን ትጸልእዎ ኩሎሙ አማሊቃውያን በላይ ለነገርነ ኢትዮጵያ ዘተትነሳ ቦቱ ልሳነ ግዕዝ ውእቱ ለምን ለእመት ብሉኒ ምክንያቱ ኩሎሙ ጥበባት የኢትዮጵያ ዘተጽፉ በልሳነ ግዕዝ ውእቱ እሎንተ ለአይምሮ ወለፈክሮ ትምህርተ ግዕዝ ያስተሐስስ ለኩሎሙ ኢትዮጵያውያን ትምህርተ ግዕዝ ያስተሐስስ። አሁን ግዕዙ ላይ ያሉት የምስጋና ቃላቶች ስንላቸው አፋችን ሁሉ ይተሳሰራል። ትክክለኛው ስለሆነ ማለት ነው። ያጠግባል፣ ያረካል። በቃ ትክክለኛ የክርስቲያን ልጅ እውነት በክርስቶስ ክርስቲያን የሆነ ሕዝብ እንግዲህ ግዕዝን ማወቅ አለበት። ዛሬ ግን ስለ ግዕዝ ቋንቋ ወቅታዊ ሁኔታ የሚሰማው ውዝግብ በጣም ያሳፍራል። የኢትዮጵያዊነት መለያ የሆነው ከባቢሎን ዘመን በፊት የነበረው የመላእክት ልሳን የሆነው ሰማያዊውን ምስጢራት የያዘ ብቸኛው የሰው ልጅ ቋንቋ ግዕዝ ነው። ቅዱሳን ነቢያት አባቶች ምድራዊ ጥበብና ሰማያዊ ምስጢራትን በእያንዳንዱ ፊደላት እና አሃዝ ቀምረው ሁሉንም ፊደላት ቀርጸው ቀለም በጥብጠው ብራና ፍቀው ከትውልድ እስከ ትውልድ ያስተላለፉትን የኢትዮጵያዊነት መለያ ከጥንት እስከ ዛሬ ከዛሬም እስከ ዘላለም ድረስ ይኖራል። እሱ አወቀ ያአምር ያውቃል ያይምር ያውቅ እቱ ቀደሰ እሱ አመሰገነ ይቀድስ
ያመሰግናል ያመሰግናል ይቀድስ ይቀድስ ያመሰግን ዘንድ ይቀድስ ያመስግን ያመስግን ግዕዝ የኢትዮጵያ መንፈሳዊና ታሪካዊ መሰረት ነው። ግዕዝ ቋንቋ ለኢትዮጵያ በታሪክ መሰረት ላይ አልፋ ለዛሬ ህልውናዋ ተዋቅራ የቆመችበት አምድ ነው። ዛሬ ግን ምሁራን የተባሉት የሞተ ቋንቋ ይሉታል። እውነት የሞቱት ምሁራን ወይስ ግዕዝ ቋንቋ? መልሱን ለናንተ። የሰው ልጅ ዛሬ ካልተማረ አይገባውም። ዲያር የምትለውን ነገር ካልያዘ አይገባም። እሱን ደግሞ ይዘው ምንም ዘቀጡ። ዲያር ያዛችሁ ጊዜ ያበዳችሁ ለታ ነው በቃ እናንተ። ግዕዝ መንፈሳዊ ህይወት መብራት ነው። የቅድስት ቤተክርስቲያን መጽሐፍትና ቅዱሳት ታሪካት ሁሉ በግዕዝ ቋንቋ ተጽፈው የመንፈሳዊ መዝገብ ሰነድ እንደሆኑ ታሪክ ይናገራል፣ ትውልድ ይመሰክራል። ታዲያ ግዕዝ መቼ ነው የሞተው? በዓለም ታሪክ ውስጥ የቅድስት ሀገር የኢትዮጵያ የበላይነት ከፍታዋ የታየው በግዕዝ ነው። የነገ ከፍታ መንገዱን ለማየት የትውልድ ራዕይን እውን ለማድረግ ግዕዝ መማር አለብን። ግዕዝ ቋንቋን መማር ለትውልድ አስፈላጊነቱ መንፈሳዊ መሰረትን ያስይዛል፣ ከእግዚአብሔር ጋር በቀጥታ ያገናኛል። ታሪክና ቅርስ በኢትዮጵያ ታሪክ የጥንት ዘመን ኃያልነት፣ የመንፈሳዊ አገልግሎት ሁኔታ፣ የመከበርና የበረከት ምስጢርን የምናውቀው በግዕዝ ቋንቋ ብቻ ነው። ዘመነ ሄኖክን የጥበብ መጽሐፍ ትውፊታዊ በዓላትን ለመመርመር የምንበቃው በግዕዝ ብቻ ነው። ዛሬ ላይ ግን በሶሻል ሚዲያ የሚነሱ የግዕዝ ቋንቋን ተቃውሞዎች በኢትዮጵያ መንፈሳዊነትና ታሪክ ላይ አደጋ ለማምጣት የታቀደ ሴራ ነው። በእነዚህ ለኩልነ ኢትዮጵያውያን ልሳነ ግዕዝ ያስተሐስሰነ ትምህርተ ግዕዝ ያስተሐስሰነ እስኩ ኩልክሙ ውሰ ሳጹነ ሐሳብ በወይአክሙ ትምህርተ ግዕዝ ያስተሐስሰነ ትምህርተ ግዕዝ ያስተሐስሰነ። በአጠቃላይ የግዕዝ ቋንቋ መማር ከፍተኛ የሀገር ዕውቀትን ጥበብን የምንመረምርበትና ኢትዮጵያን አንድ የሚያደርግ ታላቅ ቋንቋ መሆኑን ትውልድ መገንዘብ አለበት። የኢትዮጵያ ሕዝብ ሁሉ የግዕዝ ቋንቋን ቢማርና ቢያውቅ የሀገርን ምስጢር ማወቅ ነውና የራስን ክብር ማወቅ ነው። የማንነት መሰረትን መረዳት ነው። የነገውን ከፍታ ራዕይ እውን ማድረግ ነው። ግዕዝ አልሞተም፣ መቼምም አይሞትም እያልኩኝ ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ